ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ነሐሴ 14 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በህዳሴ ግድብ ዳግም መደራደር አልፈልግም ስትል የነበረችው ግብጽ አሜሪካ ልታደራድረኝ ነው የሚል መረጃ እያሰራጨች መሆኑን፣ በህገወጥ መንገድ ወደ ሳውዲ አረቢያ የገቡና ኢሰብአዊ ድርጊት ሲፈጽሙ በማህበራዊ ሚዲያ ላይ ያሳዩ ኢትዮጵያውያን ላይ የሳውዲ መንግስት እርምጃ መውሰድ መጀመሩን መግለጹን፣ እንዲሁም በትግራይ ክልል በ2018 ዓመተ ምህረት 33 ሴቶች በግፍ መገደላቸውን የክልሉ ሴቶች ማህበር ማሳወቁን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በህዳሴ ግድብ ዙሪያ ዳግም መደራደር አልፈልግም ስትል የነበረችው ግብጽ አሜሪካ ልታደራድረኝ ነው የሚል መረጃ እያሰራጨች ነው። የግብፁ ባለስልጣናት ከወራት በፊት በህዳሴ ግድብ ዙሪያ ዳግመኛ መደራደር አንሻም፣ ይልቁንም እርምጃ እንወስዳለን የሚል ዛቻ ሲያሰሙ እንደነበር ይታወሳል። ከሰሞኑ ደግሞ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ልትገነባ ነው፣ የህዳሴ ግድብም ግብጽ ልታገኝ የሚገባትን የውሃ መጠን ቀንሷል የሚል ዘመቻ በሚዲያዎቿና በባለስልጣኖቿ በኩል ስታሰማ ቆይታለች። ሆኖም ይህን ዘቻና ዘመቻ ስታሰማ የነበረችው ግብጽ አሁን ደግሞ አሜሪካ በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ልታደራድረኝ ነው በማለት መጀመሯ ተመላክቷል። ኢጂፕት ኢንዲፔንደንት የተሰኘው የሀገሪቱ ሚዲያ የፕሬዝዳንት ዶናልድ ትራምፕ የአፍሪካና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንድትቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማድረግ ዝግጁ ናት ብለዋል የሚል ዘገባ ይዞ ወጥቷል። ማሳድ ብሎስ ከሳምንታት በፊት በግብጽ ጉብኝት ማድረጋቸውን ተከትለው ጸረ ኢትዮጵያ አቋም ይዘዋል በሚል የተሰራጨውን መረጃ ሐሰተኛ ሲሉ ማስተባበላቸውም ይታወሳል። ይህ መረጃ በአብዛኛው ሲሰራጭ የነበረው በግብጽ መገናኛ ብዙሃን እንደነበርም በወቅቱ ተመላክቷል። አሁን ደግሞ ኢጂፕት ኢንዲፔንደንት ቦሎስ የትራምፕ አስተዳደር ሶስቱ ሀገራት ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል ተብሏል። የኢትዮጵያ መንግስት የህዳሴ ግድብ የታችኞቹን የአባይ ተፋሰስ ሀገራት እንደማይጎዳና የሚያገኙትን የውሃ መጠን እንደማይቀንስ በመግለጽ ለሐቀኛ ድርድር ዝግጁ መሆኗን በተደጋጋሚ ስትገልጽም ተስተውሏል። ግብጽ በአንጻሩ በድርድሩ ኢትዮጵያ አሳሪ ህጎችን ካልፈረመችና በህዳሴ ግድብ የቁጥጥር ስራ ላይ እጄ ካልገባበት በሚል ድርድርና ውይይቶችን ስታፈርስ መቆየቷም በኢትዮጵያ በኩል ሲገለጽ እንደነበርም አይዘነጋም። ከዚህ ቀደም በዶናልድ ትራምፕ የሚመራው የአሜሪካ መንግስትና የዓለም ባንክ ባደረጉት የማደራደር ሂደት አድሏዊ አካሄዶችንና ያልተገቡ ግፊቶችን ተመልክተናል በማለት የኢትዮጵያ መንግስት ከድርድሩ መውጣቱን ይታወሳል። በተጨማሪም ፕሬዝዳንት ትራምፕ ግብጽ ግድቡን ታፈርሰዋለች ከሚል ያልተገባ ንግግር የግድቡን አጠቃላይ ሁኔታ የማይገልጽ አስተያየት ሲሰጡም ቆይተዋል። በህገወጥ መንገድ ወደ ሳውዲ አረቢያ የገቡና ኢሰብአዊ ድርጊት ሲፈጽሙ በማህበራዊ ሚዲያ ያሳዩ ኢትዮጵያውያን ላይ የሳውዲ መንግስት እርምጃ መውሰድ መጀመሩ ተገለጸ። በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ኢትዮጵያውያን በበረሃ ገጠራማ አካባቢዎች በመመሸግ እርስ በርስ መደባደባቸውንና ጥቃት መፈጸማቸውን ተከትሎ አንድ ተጠርጣሪ በፖሊስ ቁጥጥር ስር መዋሉን በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል። በሪያድ የኢትዮጵያ ኤምባሲ ትናንት ነሐሴ 13 ቀን 2018 ዓ.ም ባወጣው መግለጫም ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳይ ቪዲዮዎች በስፋት ሲሰራጭ የነበረውን ጉዳይ ለማጣራት ከማህበረሰቡ ተወካዮች ከሚመለከታቸው አካላት ጋር በመሆን ክትትል እያደረገ እንደሚገኝም አስታውቋል። ኤምባሲው አክሎም እስካሁን በተደረገው የመረጃ ማሰባሰብ ሂደት በዚህ ኢሰብአዊ ተግባር እየተሳተፉ ያሉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ በመግባት በበረሃማ ገጠራማ አካባቢዎች በመመሸግ ምክንያታቸው በግልጽ ባልታወቁ ጉዳዮች ኢትዮጵያውያን አካባቢን መሰረት ያደረገ ጎራ በመፍጠር እርስ በርስ እየተጋጩ ይገኛሉ ብሏል። እስካሁን በተደረገው ጥረትም አንድ ተጠርጣሪ በሳውዲ አረቢያ የፖሊስ ቁጥጥር ስር ውሏል ያለው በሪያድ የሚገኘው የኢትዮጵያ ኤምባሲ ከዚህ ጋር ተያይዞ የሪያድ ኤምባሲ ጉዳዩን አጣርቶ ከምንጩ ለማድረቅና በዚህ ኢሰብአዊ ተግባር ተሳትፈው የተገኙትን ለሕግ ለማቅረብ እየሰራ ይገኛልን በማለት አስታውቋል። ኤምባሲው ይህንን ድርጊት ለማስቆምና ወንጀለኞችን ለሕግ ለማቅረብ በሪያድ ከሚገኙ ሀገር ሽማግሌዎች ጋር በቅርበት እየሰራ መሆኑን ገልጾ እነዚህን ወንጀለኞች ለመያዝ
የሚያግዝ ማንኛውንም ተዛማጅ መረጃ ወይም ጥቆማ በአስቸኳይ ለኤምባሲው እንዲያቀርቡም ጥሪ አቅርበዋል። በትግራይ ክልል በ2018 33 ሴቶች በግፍ መገደላቸውን የክልሉ ሴቶች ማህበር አስታወቀም። እየተጠናቀቀ ባለው በ2018 ዓመተ ምህረት ብቻ በትግራይ ክልል 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታውቋል። በመቀሌ ከ2 ዓመት በፊት በአሰቃቂ ሁኔታ የተገደለችውን ዘውዱ ፋንቱን ግድያ በተመለከተ የመቀሌ ማዕከላዊ ፍርድ ቤት ሐምሌ 29 ቀን 2018 ዓመተ ምህረት ተከሳሾቹ በነፃ እንዲለቀቁ ውሳኔ መስጠቱም አይዘነጋም። የ32 ዓመቷ ዘውዱ ፋንቱን በግድያ የዕድሜ ልክ እስራት የተፈረደባቸው ያሬድ ገብረስላሴ በላይና አንገሶም ኃይለማርያምን በነፃ መለቀቃቸውን ተከትሎ ታዲያስ 9 የሴቶች መብትና የፍትህ ጉዳይ ላይ የሚሰሩ ሲቪል ማህበራት የጋራ መግለጫ ያወጡ ሲሆን በተመሳሳይ የመቀሌ አቃቤ ሕግም የፍርድ ቤቱን ውሳኔ በመቃወም ይግባኝ ማቅረቡም ይታወቃል። የማህበሩ ሊቀመንበር አበባ ኃይለ ሥላሴ በተያዘውና የተጠናቀቀ ባለው የ2018 በክልሉ ብቻ 33 ሴቶች ላይ ግድያ ተፈጽሟል ብለዋል። ሊቀመንበሯ እነዚህ ሴቶች ላይ ስለተፈጸሙ ግድያ መንስኤና ቦታ ዝርዝር ማብራሪያ ባይሰጡም የተመዘገበው የሞት ቁጥር ግን በጾታ ላይ የተመሰረተ ጥቃት ለመከላከል ያለው ስርዓትና የፍትህ አሰራር ደካማ መሆኑን ያሳያል ብለዋል። ሊቀመንበሯ አክለውም ከፕሪቶሪያው ስምምነት በኋላም ሴቶች የጾታዊ ጥቃት ሰለባ መሆናቸው ቀጥሏል ያሉ ሲሆን ማህበሩ የተጎጂ ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑንም አመልክተዋል። ይህ በእንዲህ ያለ የዘውዱ ፋንቱ ግድያ ጉዳይ ላይ የተላለፈው ውሳኔ ኢፍትሐዊ ነው በሚል በርካታ ሴቶች የዘንድሮውን የአሸንዳ በዓል ጥቁር ልብስ በመልበስ ለማሰብ የሚጠይቅ እንቅስቃሴ ከሰሞኑ በተለይም በማህበራዊ ሚዲያ ገጾች በስፋት እየተሰራጨ ይገኛል። ይህንን ተከትሎ ታዲያ የህወሓት ቡድን የትግራይ ክልል ባህልና ቱሪዝም በሚል ያቋቋመው ቢሮ እንቅስቃሴውን በመቃወም የአሸንዳ በዓል ባህሉንና እሴቱን ጠብቆ እንዲከበር የሚያስገነዝብ መግለጫ ማውጣቱም አይዘነጋም። ፕሬዚዳንት ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እወስዳለሁ ሲሉ ዛቱ። አሜሪካ ከእስራኤል ጋር በመሆን በኢራን ላይ የጀመረችውን ጦርነት ለማስቆም የሚደረገው ጥረት ፕሬዚዳንት ትራምፕ ለኢራን ማንኛውንም አይነት የህልውና ድጋፍ በሚያደርጉ ማንኛውም ሀገራት ላይ ከባድ ኢኮኖሚያዊ ተጽዕኖዎችን እንደሚጥሉ አስጠንቅቀዋል። ይህ ጦርነት ከተጀመረ 6ኛ ወሩን ሊያስቆጥር የቀናት ዕድሜ ብቻ ቀርተውታል። ዘሩፋኤል ሀብታሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን እገዛ በሚያደርግ ወይም ከአገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚ መዘዝ የሚያመጣ እርምጃ እወስዳለሁ በማለት ዝተዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝር አልሰጡም። የትኛውም ሀገር በስምም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ ከተወሰዱበት በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች እንደሚወሰዱ ነው ፕሬዝዳንት ዶናልድ ትራምፕ የተናገሩት። ፕሬዝዳንቱ ይህንን የተናገሩት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላም ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚሆኑ የሚያመላክት ዲፕሎማሲያዊ የሆነ ወታደራዊ እንቅስቃሴ እስካሁን ድረስ አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፊውሪ ዘመቻ አካል ይመስላልም ተብሏል። ትራምፕ ትላንት ረቡዕ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚ እርምጃ የሚወስዱት ኢራን ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለች መሆኑንም ገልጸዋል። የፋይናንስ ተቋማቱ፣ ንግዶቹ፣ አየር ማረፊያዎቹ ወይም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ ኢኮኖሚ መዘዝ ይገጥመዋል ሲሉ ማስጠንቀቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽም አልጠቀሱም። ትራምፕ ቀጥሎም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሪ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለበት፣ ማን እንደሆናችሁ ታውቃላችሁ በማለትም ዝተዋል። ይህ ማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤሚራቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን የፋይናንስና ኢኮኖሚ ግንኙነቶች ሙሉ እንደምታቋርጥ ባሳወቀችበት ማግስት ነው። የተባበሩት አረብ ኤሚራቶች መከላከያ ሚኒስትር ኢራን የመርከቦችን እንቅስቃሴ ኢላማ በማድረግ 2 ባሊስቲክ ሚሳኤሎችን ማስወንጨፏን ገልጾ እንደነበር የማይዘነጋ ነው። አሜሪካ ትልቅ ወታደራዊ ካምፕ የምታስተናግደው በዚሁ የተባበሩት አረብ ኤሚራቶች መሆኑ የሚታወቅ
ነው። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዘዋወር ሲጠቀሙት የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኙ የምንዛሪ ተቋማትና መዝገብ ላይ ብቻ ያሉ ኩባንያዎች መካከል ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የትራምፕን አስተያየት የኢኮኖሚ ዕዳና የወለድ ምጣኔ መጨመርን ጨምሮ ከአሜሪካ ሀገር ውስጥ ኢኮኖሚያዊ ችግሮች የአሜሪካን ሕዝብ ትኩረት ለማስወጣት የተደረገ ጥረት ሲሉም ጠርተውታል። ዋሽንግተን ውድቅ ሆኗል ባለቻቸው ፖሊሶች ላይ መግፋቷ ተጨማሪ ውድቀቶችን እንደሚያመጣና ኢራናውያንንም እንደሚያራቅቅም ተናግረዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት የአሜሪካ ኢኮኖሚ ሽብርተኝነት የዓለምን ኢኮኖሚና የመላው ዓለም ሀገራትን ብሔራዊ ሉዓላዊነት አደጋ ላይ ይጥላል ብለዋል። የትራምፕ የማህበራዊ ሚዲያ ዛቻዎችና ማስጠንቀቂያዎች ሁል ጊዜ እንደተጻፉ ተግባራዊ የማይሆኑ ሲሆኑ አሜሪካ በእነዚህ ሀገራት ላይ ምን አይነት የተወሰነ እርምጃ እንደምትወስድም አልገለጹም። ይህም ሰላም ለማውረድ ድርድር ሲያደርጉ የነበሩ የአሜሪካ ወዳጆችን የሚያካትት ቢሆንም ትራምፕ ግን የማንንም ስም አልጠቀሱም። ይህ የፕሬዝዳንቱ ማስጠንቀቂያ አሜሪካ ከእስራኤል ጋር በመሆን 6ኛ ወሩን ሊያስቆጥር ጥቂት ቀናት በቀሩት የጀመረችውን ጦርነት ለማቆም በሚደረግ ጥረት መካከል ነው። በዚህ ጦርነት ምክንያት በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ግጭቱ በፍጥነት የፋርስ ባህረ ሰላጤ ሀገራት ላይ መስፋፋቱም ይታወቃል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን